ቂጣ በቃ ምግብ ራሱ የነሱ የመጨረሻ እድገታቸው ምግብ ነው። እኛ ደግሞ ምግብ በጣም እየበላን ነው። በጣም ሰልችቶ መጥፎ ስለሆነ የሚገርምሽ ነገር ጂጂዬ ኢትዮጵያ ውስጥ በቆንጆ እድገት ልጆቹ አድገዋሉ። እናታቸው ልትመሰገን የሚገባት እናንተ ለእንትን እኮ ነው ምንድነው ጀርመን ወስዳ እኮ ነው ጀርመናዊ ያደረገቻቸው። እሷ የምትሰራውን እናንተ አንዱን ዘለላ እኔ የቲፎዞ ጉዳይ አይደለም ጂጂ የእውነት ጉዳይ ነው ያስኩት። ቲፎዞ አይደለም እግዚአብሔርን ነው የምልሽ። የእውነት 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 ጂጂ ጀግና ሴት ነሽ። በዛ ላይ ደግሞ በስድባቸው ዘና ነው የምትይው ትዝናኛ። እግዚአብሔር አያምሽም ሙሉ በስድባቸውና ከናኔ መጀመሪያ ወደ ሶሻል ሚዲያ ስመጣ ቆይቻለሁ ከመጣሁ ግን እንደዚህ ነገር ውስጥ አልገባውም እና የመጀመሪያ የቄሮ ሙቭመንት ጊዜ ስመጣ ፔጅ ነው የከፈትኩትኝ ዘልዬ ወደ ፔጅ ነው የገባሁት እና ብዙ ቻሌንጆች አጋጥሞኛል። የመጀመሪያ አንድ ልጅ የማረሰው በህይወቴ ልክ የመጀመሪያ ፖስት ሳረግ በአንድ ፖፕ ብሎ ወጣ። ደነገጥኩኝ። ከዛ በውስጥ በኩል ምን አለኝ ብትሞቺ በዚህ ቶፒክ ላይ መልስ እንዳትሰጫለኝ። ኦኬ ጂጂ ያለው አለሽ ተቋርጠሽብኝ እኮ ነው ጂጂ። ይኸው ጌታን ነው የምልሽ እኔ ሳምሪን አሃዱ ብላ ከእናቷ ቤት ስትወጣ እግዚአብሔር ነው ምስክሬ በርቀት እንዴት እየተከታተልኩ ያችን ምታል አንድ ፍሬ ደሜ እንደሚፈላ እኔና እግዚአብሔር ነው የምናውቀው። ዛሬ እኮ ቀን መጥቶ ነው ለዚህ ሁሉ የተደረሰው እንጂ በደንብ ይገባኛል። ልጅቷ በልጅነቷ እየተደረገች ያለችበት ነገር ጠልታችሁት ነው እንዳትሉን አንጠላውም፣ የግል ጸብ የለንም። ግን በቃ አንድ ልጅ ከእናቷ ትንሽ ልጅ ናት ሳምሪ ከእናት ለይቶ ይሄን እግዚአብሔር እኮ ይከፍላል። ዛሬ ሆይ ሆይ መባሉ አይደለም ሰው ስላደነቀ አይደለም እግዚአብሔር ሲከፍል ሳያዳላ ነው። ዛሬ እቺ ልጅ እናት ባይኖራት ጎዳና ጥሏት ነበረ። አለቻት ግን 100 ወንድ የሆነች እናት አለች። አንድ አይደለችም። የወንድ ወኔ ያላት በእውነት ነው የምልሽ። በዛ ላይ ቁንጅት ያለች ልቅም ያለች ቆንጆ ልቅ ዴንታ ማይሰጣት የነዚህን አመላቸውን የቲክቶክን አመል ማታቅ። እኔ ልጆችሽን እንዴት እንደምወዳቸው በኢየሱስ ስም በጣም ነው የምወዳቸው። ጨዋ ልጆች ነው ያሉሽ። ሙሉ ቲክቶኩን አንድ ብቻሽን አንጫጫሽው። መስሚያችን ጥጥ ነው። እኛ ልጃችን መንከባከብ ነው። ሳምሪዬ ብርቅናት። ማነው ፋኒ እንትና ማነው ስሙ ናትዬ አንድ ነው ለእናቱ። ሳምሪዬም አንድ ናት። ከጎንም ከግራም የላቸውም። አንዱ ነው የሚሆኑ ልጆች ነው ያለች ጂጂዬ። አንድ ነገር እሷን ትሪት ያርገ። በእርግጥ መስሚያ ጥጥ ነው። ከዚህ የምትውልበትም የተለየ ነው እና ሚያነስ አንድ የሚረባ ሰው ሲያነሳሽ አላየውም። ዮናስ ሙሉነ ማለት ያበደ ሰው ነው። በቃ ያበደ የለየለት ገብቶሻል። እና ሌሎች ማናቸው ነው ስሰድመው ነበር በራሴ እጄ ገብቼ በዚህ ሲያነሳ። ሌላ ግን ጤነኛ ሰው ስማችሁን ሲያነሳ አላየውም። ሁሉም ቤት ቁጭ አሉ። ቤት የቀሩ ጊዜያቸው ያለፈባቸው ሲያወሩ ሚንተባተቡ ምናምን በቃ እድሜ ከመሄዱ የተነሳ አላየሽም እንዴ? ቤታየውን እንደዛ ሲያደርጓት አሁን ደግሞ ወደ አንቺ መጡ። በሞራላ ሄዱ አልተሳካም። ሳምሪ እየታመጡ እኔ ልኳ አይደል ልጆች የልጅ ቡዳን ይገባው ገባሽ እንዴ? በጣም አቶችን ገባሽ? አንቺን ይስደቡሽ። አሁን ሳምሪ አፍ በመክፈት ትታወቃለች። ማን ያውቃታል? በፊት ለምን ወደዷት? ከእናቷ ስለተጣላች እኔ የምጎዳ መስሎኝ በጣም ግን ልጅቷ ነቃችባቸው። ጦሷን ይውጡ፣ በእውነት ጦሷን ይውጡ። አንቺን ይናገሩሽ መልስ ትሰጫለሽ። ምንም የምትናገር ልጅ ሰዋድ። እኔ በነገራችን ላይ ሁላችሁ የምትረዱት ተመልካች አዳማጭ ነው፣ ያዳምጠው ነው የሚያምነው። መገንዘብ ካለባችሁ እንደኔ ያሉ ፊገሮች አሉ፣ እነዚህ ቆርቆንዳ ፊገሮች እንጂ እኔ በተመልካቹ አልፈርድም፣ በህዝቡን አልፈርድም። አድማጭ ስለሆነ የተሰጠውን ነገር ነው፣ ሜዳ ላይ የተሰጠውን ነገር ነው። ገባሽ? ስለዚህ እኔ አድማጩን እንትን አድደው በጣም እኔ የምለው ምንድነው ሆነ ቁጭ ያሉት እነሱ ደግሞ ችግኝ ናቸው፣ ይነቀላሉ። ችግር የለም። አሁን መዝናኛዋ ጊዜ ነው። ልጅቷ ሲጀመር እኮ በእድሜዋም አይደለም የወለደችው። እግዚአብሔር ይመስገን 2 ልጅ አላት። አባትም ግዴታው ነው ማሳደግ። አሁን እኛ ጭንቅላታችን ልጅ ያድጋል። ሳምሪ ላይ የመስራት ነው። የተጎዳችው ሳምሪ ናት። ገብቶሻል? በጣም ቴራፒ የሚያስፈልጋት ሳምሪ ስላለፈለፈች ነው። ፎሎ አርጉኝ እንዲያርጉኝ ሳህን ይዛ ልመና ስላልወጣች ነው በየቦታው
ልጅቷ ይሄ ማንነት ስለሌላት እንጂ 15,000 ዩሮ እዳ ጥሎ እዚህ ቤት ብቻ በዚህ ቤት ብቻ ውስጡ ሌላው ምናምን እግዚአብሔር ነው ልጅቷ ላይ የደረሰውን ነገር ሌላ ነው እንጂ እዚህ ቤት ውስጥ ብቻ ሰው በለፈለፈው አይደለም። እግዚአብሔር በስውር ያለውን ያያል። በየቦታው እያንዳንድሽ ጠላት የሆንሽ ለሳምሪ ማይጸልይ የለም። እግዚአብሔር ነው ጥሎ ወጥቶ 15,000 ዩሮ እዳ ጥሎ ወጥቶ እባካችሁ ጎፈንድም ያልተባለም እርዱኝ ያልተባለም ምንም አልተባለም። ገባሽ? መልኩ ሰርተን እንከፍላለን። ምን ይኸው አሁንም እየላይ ብላ እየለመነ ነው። ልጆቹን መለመኛ እያደረጋቸው እያየን ያለ ነው። ምንም የተረባ ነገር አላየንም። ኤኒዌይስ አሁን እኛ ሳምሪ ነው እኔ እግዚአብሔርን ትኩረቴ ሳምሪ ላይ ነው። እኔ አይኔ እሷ ላይ ነው። መናገር አትችል፣ ክፉ መናገር አትችል፣ ትገባለች። በቃ ልጅ ናት እኮ ሳምሪ ልጅ ናት፣ በጣም ልጅ ናት። እና ጂጂዬ ከጉያሽ እንዳታስወጫ ልጅሽን በደንብ ያጂ። ከዚህ በኋላ አሳልፎ መስጠት የለም። ከዚህ በኋላ ይበቃል። ከጉያት ያለሽ ከዚህ በኋላ የለም። እኔ እኮ ድሮም እኮ ቻንስ ነው የሰጠኋት። ገባሽ? እንደዛም በሆን እኮ ሀገሩን ለቀቅ እኮ ነው የአሜሪካን እኮ አብሎ የሚጠብቀኝ ከኋላዋ እንዳለሽ አውቃለሁ። ያኔም ምን ሆነሻል? ከኋላዋ ስሚ፣ እኔ ውጭ ሆንኩ እንጂ ልጄ እኮ ቤት ውስጥ ነበር የሚኖረው። አብደሻል እንዴ መስሎሽ እንዴ? አይ ነው ያውቃለሁ። ባይዘዌ ያኔ ከአንቺ ጋር ስትወጣ በጣም ብዙ የሚወዳት ሰው አለ። ይሄን ወቂ ብዙ የሚከታተላት ልጅ እንደዚሁና በጣም ብዙ የሚጸልይላት ላይቭ ላይ ቲክቶክ ላይ የሚወራው ማንም አያውቃቸውም። ሰው የሆኑ ትላልቅ ሰዎች የሆኑ ትላልቅ ቦታ ያላቸው የሰው ማንነት ያላቸው ሁሉ ግን ለሳምሪዬ ማይጸልይ የለም፣ ጂጂን የማይወድ የለም። የሚጠሉሽ እነዚህ በእንትን የተሰኩ ናቸው። በጥላቻ ሄዱዬ መጣ ገንዘብ ጉዳይ ሆነባቸው ነው። ሁለት ዩቲዩበሮች እነሱ ናቸው። እኔ እግዚአብሔርን አቅሜ አልፈቅዳልኝ እንጂ ክርስቶስ ደግሞ ቀዳም ጭግመኸናል። ጌታ ኢየሱስ ክርስቶስ ደግሞ እኔ አይደለም በጉልኮስ ገብቼ የወጣሁት የኔ ልጅ አይደለም እያበደ ያለው የኔ ልጅ አይደለም ወጥቶ እየተባለ ያለው እኔ አልቀበርኳትም። ልጅ የቀበሩት ያልቅሱ፣ የጠፋባቸው ያልቅሱ፣ ያ ልጆቻቸው መድኃኒት የሚወጡት ያልቅሱ። አሽኔ እስከነ ነፍሷ ነው ተመስገን። አንድ ሆና ሄዳ 3 ሆና ነው የመጣችው፣ አልጎደለችም። እነሱ ያልቅሱ። እግዚአብሔር ከኔ ጋር ነው። ይኸው እግዚአብሔር ከአንቺ ጋር ስላለ ነው እንዴ አይደል እንዴ? ሙሉ ቲክቶክ ተነስቶብሽ ብቻሽን እኮ ነው የመከተሻቸው። ጀግና ልጅ ተክታለች። ፊሎ ማለት ልንገርሽ አይደለ? አታምኝም። የባሳላ ሀገርን አትልቀቅ ነው ለካ። ሰው ራሱን ነው የሚወልደው። የባሳላ ሀገርን አትልቀቅ። እንዴት ጀግና ልጅ መሰለችሽ! ገና ካሁን ጉድ ነው የምትሰሚው። ጉድ ጎበዝ ናት ፊሎዬ። ያ በጣም ፊሎዬ ጎበዝ ናት። ለሷማ ለኛም ታሰጋናለች። ለማንም ነገም እሷ ነው ፌመስ ሆና እንግዲህ ትልቅ ቦታ እናገኛታለን። እኔማ ሳምሪዬን ይኸውልሽ በግል አውሮፕላን ስሚኝማ በግል ጀት ሁሉ ነው እኔ ሳምሪዬን እኔ እንደው ይሳካልኝ እንጂ በግል ጀት ነው ሳምሪዬ የምቀበላት። እንዴት እንደምወዳት እግዚአብሔር ምስክሬ ነው። እግዚአብሔር ጋራ እሱን ራሱ ይሄን ልክ ትምህርቷን ስትጨርስ ደግሞ የፕራይቬት ላይሰንስ ነው ማስተምራት እሱ። አዎ ሪል ስቴት ደግሞ ይሄ ለአንቺ ቤት የገዛችበትን ሪል ስቴት ለትላልቅ ሰዎች እየሰጠውላት እኔ አልኖርበት። አይ ኖ ሀሳቧ ይበቃል ነው። አይ ሪል ስቴቱን ስላስተዋወቀች ለብዙ ሰዎች ቤት መግዛት ይፈልጋሉ። እሱ ሌላ ነው አይደል? ይሄ ገዝታ ነው ተገዝታ ነው። ኖ ተምር እኮ ነው የምልሽ። ተምር ሪል ስቴት እሷ ማስታወቂያ መሰራላቸው ብዙ ሰዎች ሰጥቼላት በስሟ ሰጥቼላታለሁ። ለትልልቅ ሰዎች ቤት የሚፈልጉ አሉ፣ የሚጠይቁ አሉ አይደል? አይሽ እሷ ስላየችው ነው ያመነችው እና ወደዋለች። 30% ምናምን ቅናሽ አላችሁ መሰለኝ። የ35% 60% ለከፈለ አለች። እኔ በደንብ አዳምጣታለሁ። 35% አለው አለች። ኤኒዌይስ ጂጂ እኮ ብትሰድቢን ሁሉ ማንጠላሻለን። አብሽር እሺ፣ ብትሰድቢን ሁሉ ማንጠላሽ። እኔ እውነቱን ነው የምናገረው። በምን ተሰድቢናለሽ? ሲጀመር አስልሽ ነገሩን ነው የምልሽ። አንድነት የለም፣ አንድነት የለም። ስለዚህ ጥፋታችሁን መናገር መሳደብ አይደለም አይደለም። እኔ እረዳለሁ ጂጂ እምልሽ በምንም መንገድ አለን እምልሽ በቃ እንወድሻለን።
በጣም ነው የምንወድሽ። ይሄ የማንም ኩታንኩት ተሳደበ ከቲክቶክ ማያልፍ አንቺን ሰድቦ በልቶ ያድራል። ኤዱዬ ቀጥይ። ቶኪቲን አላየኋትም። በየስም ስገቡ የሆነ ነገር ብላችሁ ጻፉ። አላያችሁም? ቶኪቲ ታለች። ይቅርታ ማማዬ። ኤዱ ሃይ፣ እንዴት ናችሁ? ሃይ ሚናሽ ደህና ነሽ? አንቺ ጎበዝ ነሽ። እኔ እኮ ለብቻ ይቃጠላለሁኝ ጂጂ። እኔ ተቃጥዬ ልሞት ነው በእውነት። እኔ ታምም ያለሁኝ 2 ቀን ምናምን አልተኛም። እንደዛ መሆን የለብሽም። ምክንያቱም ያንቺን ደግሞ ሳይሽ ያንቺ ደግሞ ለየንዴ ለምንድን ነው እሱ አለም ደግሞ አትበሳጨው። እኔ ተበሳጭቼ ሞትኩኝ። ከጓደኛዬ ጋር ተጣላሁ። እዚህ ቲሞርክ ነሻው ለምሳሌ አንቺ እንደዚህ አይነት ነገር ሲመጣ ፍጹም ማንሳትም የለብሽም ነገር። ምክንያቱም አንደኛ በህግ የተያዘ ነው። በህግ የተያዘ ነገር ደግሞ ሲሆን እዚህ ላይ ማውራት ምን አይፈቀድልኝም። እኛን የሚጎዳው ለተሻለ ከዛ ላይ ደግሞ ነገሮች ሊያናድዱሽ ይችላል። ግን ፌክ እውነታውን እንደኛ ስለማታውቂ አዎ። ግን አንዳንድ ሰው በጣም ሲወርድ እኔ አሁን በዚህ ኬስ በጣም ነው በቃ የተገረምኩት። አዲስ እንትን ነው፣ አዲስ ሆራይዘን ነው የከፈተልኝ። እንዲህም አለ እንዴ እስከምን ድረስ። ምክንያቱም ሰው ሲወርድ በቃ ውርድ ብሎ መሬት ቆፍሮ መሬት ነው የሚወርደው በቃ ከምትገምቹ በላይ እና አንድ ሰው እንደዚህ ማታስቡ። ለምሳሌ አሁን ራሴን ፕሮቴክት ለማድረግ አሁን ለምሳሌ እዚህ ጋር መጣለው ኤደን አለች፣ ኮኪቲ ያለች፣ ሀና ናት። ኦኬ ሶስታችሁም ፐርሰናል ይለያል። ኦኬ ፐርሰናልሽን ለማይ ራሴ ነው ይተሳት እኔ የበለጠ ነገር ካለሽ ነው ዋስ ማለት ነው በጣም ኦኬ something is wrong ይተሳት አሁን ለምሳሌ አርፒኤችዲ ዲግሪ something ምናምን ነገር ኮኬቴ ሚውት አድርጊ። አመለካከት ኦኬ ብዙ ነገር በህይወትሽ አሳልፈሻል። የሚጎዳኝን የሚጠቅመኝን ታውቂያለሽ ምናምን ነገር ያስፈልጋል። የሌላቸው ያ በፕሌን ሳይሆን በእግራቸው አማረኩ ኢቭን ፋሚሊያቸው ነገር ከበር ያላረጉላቸው ልጆች ናቸው። እድሜ ልካቸውን በችግር ውስጥ ያለ ምናምን ነገሮች ናቸው። ለምሳሌ አሁን አይተሽ እንደሆነ ሀገር አንድ በጣም ምርጥ ሴት ሁላችን ፎር ቢልድ የምትወድ ልጆቿን ተምራ አስተምራ ፓይለት ያደረገች ለምሳሌ እነዚህ አሁን እቺ ሴት ሳትማር ነው ልጆቿን እዚህ ጋር ያደረሰችው። ገብቶሻል? እንደዚች አይነት የተከበረች ሴት አለች፣ ክፉንም ደጉንም የምታውቅ። እዚህ ላይ ያሉት ግን ከሀገራቸው በእግራቸው ዓለምን ግማሽ የዞሩ ማለት ነው። ግማሽ ከዛ በመጨረሻ በእርዳታ ወድቀው አከው በእርዳታ ዩናይትድ ኔሽን ያነሳቸው ዩኒሴፍ የረዳቸው በራሳቸው መቆም ያቃታቸው በዓለም እርዳታ ሰው የሆኑ ሰዎች መጥተው ከነገና ላይፋቸው ላይ ምንም የጨመሩት የቀነሱት ነገር የለም። ኦልሬዲ ከብሶት ከስትረስ ከጭንቀት ከምናምን ነገር እዚህ ጋር መጥተው ቁጭ ብለው ባንቺ ህይወት ላይ ለዚያም ደግሞ ሊያስተምርሽ ሊያንጽሽ ሊያርምሽ የሚሆን ነገር ሳይሆን ስድብ ማለት ነው። ስድብ በነገራችን ላይ የሰው ልጅን አይጎዳም። ይቅርታ አድርጉልኝና የሰው ልጅን ሊጎዳ የሚችለው ምክር ብቻ ነው። ጥፋትሽን ዲቴል ሰው ሲነግርሽ ያ በመልካም ንግግር በመልካም ነገር ሲነግርሽ ትጸጸቻለሽ። ዋው ለካ ሰዎችን እንዲጎድቻለሁ። ለዚያው መልካም ሰዎችን ይጎዳቸው፣ መልካም ሰዎችን ያጸይፍኳቸው፣ መልካም ሰዎችን ያስቀየምኳቸው። በቃ ያ ይጎዳሻል፣ ይጸጸትሻል። የጎዳሹ መልካም ሰው ነው። ባለጌን ግን አይደለም መጉዳት፣ ብትገዩ ምንም አይመስልሽም። ባለጌ ስለሆነ ነው። ስለዚህ እንደነዚህ አይነት ሰዎች ሲናገሯቸው ለምን ፐርሰናሊቲያቸው ናት። ኤዱዬን ያሁን አንቺ በጣም ኤጁኬት ያደርግሽ ይመስለኛል። ኦኬ ያነበብሽ ነሽ። ከአንቺ በታች የሆነ ሰው ሲናገርሽ ከተናደሽ ሰምቲንግስ ፕሮብሌም አንቺ ጋር አልተማርሽም፣ አላነበብሽም ማለት ነው። ስትሮንግ አይደለሽም ማለት ነው።
በቃ እኔ ያንቺን ፐርሰናል ከተናደሽ እኔ ያንቺን ፐርሰናል ነው ባየው። በቃ ጠንካራ አይደለሽም። ይሄ ሁላ ላይፍሽ ላይ ያደረግሽው ነገር በሙሉ አንቺን በንግግር የሚጥልሽ ከሆነ ገና ብዙ ነገር ይቀርሻል። እኔ ጂጂ አሁን ይገባኛል ሶሻል ሚዲያ ላይ ያለው እንትን አንደርስታንድ። ግን አሁን ለምሳሌ ሁላሽ ሰው እንዴት በጣም ሰውን ልጆቹን እነሱን እንዲያውም ኃጢአተኛ ካረግሽ አሁንም አልተረዳሻቸውም ማለት ነው። እነዚህ ሰዎች አሁን እኔ ጋር 771 ሰው አለ። ገባሽ? እኔ የምናወራውን ነገር ያወራንለት ምግብ ነው። የሆነ ሰው ርቦት ነው አይደለ? ጨዋታ ፈልጎ የረሃብ ጨዋታ የወሬ ጨዋታ ያለበት ረሃብ ያስፈልገዋል። አይምሯችን ወሬ ይፈልጋል አይደለ? ሆዳችን ምግብ እንደሚፈልገው ሲመጡ እኔና አንቺ የምንሰጣቸውን ነገር ነው የሚቀበሉት ሰዎች። እዚህ ጋር ያሉት በሙሉ የተለያዩ ናቸው። ግማሹ ምናምን አለ፣ ግማሹ ምናምን አለ፣ ግማሹ እኔ ምን አገባኝ የሚበት የተሰማቸው ነው የሚናገሩት። የተነገራቸው ነው። እነሱ ላይ መፍረድ ካለብሽ እኔ ላይ፣ ምክንያቱም እኔ ነኝ እዚህ ጋር ለሰው መልዕክት የማስተላለፍ። ስለዚህ እኔ ደግሞ ማን ነኝ? ፐርሰናሊቲ ምንድን ነው? ከየት ነው የመጣሁት? ለምንድን ነው እንዲህ መሆነው? ጤናዬስ እንዴት ነው? እየነገርኩሽ ነው። እንግዲህ የጤና ችግር ያለባቸው ሁሉንም እያየናቸው ነው። ከሆስፒታል የሚመላለሱ ውጭ ላይ የሜዲካል ፕሮሰስ ያላቸው ያ ብዙ ችግር ያለበት እነሱ ተናገሩኝ ብለሽ መተሽ እዚህ ጋር የምታብጂ ከሆነ ሄዱ አስወርድሻለሁ። ምክንያቱም መጠንከር አለብሽ። ጠንክረሽ በጣም ስትሮንግ ሆነሽ መምጣት ያለብሽ። እኔ ጊዜም የለም አይ ነው አሚን ምልሽ የዚህ ያለው ነው ምልሽ። እኔ እንደዚህ አይነት ነገር ምልሽም ምን እንድትደግሚልኝም አልፈልግም። አንቺ ራስሽ ማቆም አለብሽ። በቃ ማቆም አለብሽ እዚህ ጋር። ምክንያቱም እኔ ማን ሲናገር እንግዲህ ፎር ኤግዛምፕል ማን ቢናገር ሰው እንኳን እኔን የሚሰማኝ ራሱ እዚህ ጋር ጥሪ ብትይ እኔ እንዲያውም ለእልቴ ትሻለኛል። ይቅርታ አድርጊልኝ። አትሊስት የሆነ ምሰጣት ቦታ አለ። ገብቶሻል? እስከነ እንቁራሪትነቷ እስከነ ክፋቷ ስድብ ባይኖረው ክፋት ባይኖረው መርዝ ባይኖረው ከሁሉም ሽልማት አትሊስት የሆነ ነገር ስተዲ አድርጋለች። ኦኬ ከቅልነቷ ከእንቁራሪትነቷ ከመርዝነቷ ልንገርሽ አይደል? እሷ ትሻለኛለች። ይቅርታ አድርጊልኝ። አዳምጣታለሁ። ጊዜ ያለኝ የለኝም። እኔ እንትንሽን አየዋለሁ፣ ባክግራውንድሽን አየዋለሁ። አንድ መጽሐፍ አንበበሻለ። አሁን እቺ አህያ ያላነበበች ሴት ትምህርቷን ያልጨረሰች አትሊስት እንቁርቴ በፕሌን መታለች። ቤተሰቧ የሆነ ነገር ከፍሎ ሲሪየስሊ ምን ተከፍሎልሻል? የኔ አንቺ አባት እናትሽ ምን ከፍሎልሻል? ያለ አባት ያደገ ያለ እናት ያደገ ፍርፋሪ እየበላ ያደገ ያ ዓለምን በሙሉ ይዞረ ምንም አይነት ነገር የሌለው በዩቱብ ገንዘብ ተዳድሮ ዛሬ ጠረጴዛ እኔ እያየኋቸው ጠረጴዛ ያለው እኔ እያየኋቸው መጋረጃ እኔ እያየኋቸው ህይወታቸውን የለወጡ ሰዎች አይ ዶንት ኬር ሲሪየስሊ እኔ ኬር አያደርጉም። አም ሶሪ ኤዱ አም ሶሪ አይ ኖ አይ ሚን ሁላችንም እኮ በጣም ነው እኮ ደስ ያለን ያንቺ በጣም ምንም አንገዳግድሽ መሆንሽ ደስ ይላል። የሆኑ ልጆች አሉ አሁን ለምሳሌ ኢንግላንድ የሚኖሩ ሀበሻ ምናምን የሚባሉ አይላይ ቢሰድቡኝም ማለት ነው ጭቤ ነው ማዳምጠው። ይኸው የሚጠቀሙት ወርድ የሚሰጡት የሚያዩበት አስተያየት አይ ዶንት ኖ ስማቸውን ልታውቁት ትችላላችሁ። ጥርግርግ አድርገው ነው የሚሰሩት። ላበት ስማቸውን አልይዞም በጣም ነው ማዳምጣቸው። ደስ ይለኛል፣ ስድባቸው ደስ ይለኛል፣ ምክራቸው በቃ የሚያዩበት ወይ ማይባል ሳምሪን የሰራው ሲናገሯት አይ ነው ትክክለኛ ነገር ነው የሚናገሩት። ማን ነበር ስማቸው? መጨረሻ ብቻ ሀበሻ ምናምን ትባል ድምጿ ሲያምር አናሳውቃቸው ስማቸውን አንጠራ አላውቃቸውም። አንቺ ቤት የተጠራ ይፈምሳል እና እነሱ ቢመጡ ይሄ እኔ ልንገርሽ ድንቁርናን አልደግፍም። እነሱ ይምጡ፣ ህዝቡ ይታረማል። ችግሩ እኮ አሁን እኮ ደፍሮ በነገራችን ላይ ቦታቸውም አይደለም የሚገርምሽ። አንዷ እንደውም አረብ ሀገር ነው የምትኖረው፣ አንዷ ኢንግላንድ ነው የምትኖረው፣ ዩኬ ነው የምትኖረው። እንዴት ደስ እንደሚሉ የሆነ የአበሻ ይሄ የድሮ የላሊበላ ያሉ ስዕሎች የሉም? እሱን ነው ፕሮፋይሏ የምታደርገው።
እንዴት ደስ እንደሚሉ አሁን እነሱ ሲያጠረቁ ናቸው። ኤኒዌይስ ይኸውልሽ ኤዱ ጂጂዬ ኤዱ ከምን መሰለሽ የሚያም ነገር አለ ግን ይገባኛል ካስተዋልን ግን ኖ አንዬ እኔ በጣም ትክክል ነሽ። በጣም ሶሪ በጣም ይቅርታ። እንዲህ አይነት ነገር ለሰከንድ ቦታ አልሰጥም። በጣም ይቅርታ። በቃ ትተናል። እኛም እንደ ቤተሰብ ማለት ነው። እንደ ቤተሰብ ጂጂ ስሚኝ ነው አላዳምጥሽም። እኔ ተነሳቸው እንዲህ ነገር አይሶር ኤዱን ያልወድም በቃ አልቀበልሽም። አይ ነው ግን እንደ ቤተሰብ አንቺ በቤተሰብሽ ታስቢው ነው እንደ ቤተሰብ ስለቆየን ኖ እኔ አንቺ አሁን ለምሳሌ በጣም እህቴ ነሽ ልበልሽ፣ በጣም እህቴ ነሽ። በእንደዚህ አይነት ነገር ቦታ የምትሰጪ ከሆነ ቴራፒ ነው የሚያስፈልግሽ ነው። በቃ ማሰብ አቁምሻል እንዴ! እንደዚህ አይነት ሰው ተናገረኝ። ለራሴ ምንም አይመስለኝም። እኔ ግን ደግሞ ለምን መሰለሽ እንደዛ ምለው ፋክት ተቀምጧል፣ ቪዲዮ እንትኖች አሉ፣ ስክሪንሾቶች፣ ሜሴጆች ምናምን ባሉበት እንዴት ሰው በቃ እሱ ነው የሚያናድደኝ እንጂ ለራሴ ምንም አይመስለኝም። በእውነት ጂጂ ጥላቻ እኮ ነው። እነማን ናቸው ስም ያነሱ? ካየሽ እኮ ዘናት ያለሽ ኤደን እንዴ ዝም ብሎ ሰዎች ናቸው። ኤደን ወይ አንቺ ለምንድን ነው ቪዲዮን የተረዳሽው? የቱን ቪዲዮ? አሁን እኛ ያስቀመጥነው ዶክሜንቶች ለምን አንቺ ተረዳሽ? አይ ዶንት ኖ ምልሽ ግልጽ ነው። ምንም እንትን ስለሌለ ቤተሰብሽ የሚሆን አንቺን ያሳደገሽ እንድትረጃ አድርጎ ስላሳደገሽ፣ መስዋዕት ስለተደረገልሽ፣ እንድታነቢ ስለተደረግሽ፣ በዲሲፕሊን ስላደግሽ፣ ስርዓት እንዲኖርሽ፣ ፍራ እግዚአብሔር አንቺ እንደዛ ስላደግሽ፣ ትህትና ስላለሽ፣ በሁለቱም ሳይድ የሰው እንትን እንደ ራስሽ እንዲሰማሽ እነዚህ ልንገርሽ አንገት እየተጣለ እየታረደ ምናልባት ታሪኳን ላታውቂ ትችያለሽ። አንደኛዋ እኔ አሁን ላንቺን ለማስረዳት ስሟን ማንሳት የለብኝም። ስታወራ በየመንና በምን መካከል ይላል ያ አንገታቸው እየተቆረጠ ካጠገባችን ጓደኞቻችን እየቀበሩ የሚመጣ ነው። ትራው አንቺ በቴሌቪዥን ማየት ትችያለሽ? አልችልም፣ ይከብዳል። ስለዚህ ኪስቲው ምን ሰው እንኳን ብትገል አይፈረድባትም። የጭካኔ ጥግ አይታ እድሜ ልኳን አንደኛው ደግሞ ሰው ቤት ውስጥ ስትንገበገብ ካላባት ካለ እናት ያደገች በልጅነቷ በቃ ችግርን አልፋ ዛሬ ስትበላ ራሱ አይነት አስተዳደግ ናት። አሁን እቺ ሴትዮ ብትናገርሽ ሰማሽ ራሷ ላይ እንኳን ታወራለች። እነዚህ በቃ ችግር አለባቸው። አንቺን አይደለም እየተናገሩ ህይወታቸውን ለማሸነፍ አርደውሽ ሊሄዱ ይችላል። ለዩቱብ ሲሉ ነው የሚናገሩት፣ ለገንዘብ ሲሉ ነው የሚናገሩት። አንቺ ግን ለሀቅ ስትይ ነው የምትናገሩ። እኔ ያንን ነው ማለት በቃ ሲያጡ እኮ ታገኙ እኮ እኔም ብቻ አይደለም ሁሉንም ነው የሚበሉት። ገባሽ? ብቻ ዩቱብ ላይ ገንዘብ ያስገኝ እንጂ የንግግራችን ስላማረ ነው ይሄ ነገር ሰው ተቀብሎት ነው አይደለም። የነሱ ደግሞ እኛ የመጣንበት የሶስተኛው ዓለም አፍሪካ ነው። እንደነሱ አይነት በሚሊዮን የሚቆጠር ያለበት ነው። ድህነት፣ አለመማር፣ የባህል ጫና ምናምን በቃ እናንተ ሀገራችሁን እራሱ አልተረዳችሁትም። ለምን እንደዚህ አልሆኑም? ህዝቡ ሙስሊም ለምንድን ነው ስርዓቱ ጋር ነው በቃ ያለው ችግር እዚህ ጋር እንዳይረዱ አርጎ ስላኖረው ይህንን ትውልድ ስለፈጠረ ለዚህ ነው እኔ ከስርዓቱ ጋር ነው ችግር የምላችሁ። ለዚህ ነው እንዲገነዘቡ አላደረጋቸው፣ እንዲማሩ አላደረጋቸው። ያ ድህነት አለ። የድህነት ለሁሉም ነገር ነው ድህነቱ ነው። እንዴት ነው እናንተ ለዚህ ልጅ ተቀበሉ? እኔ አልቀየም። እግዚአብሔር ምስክሬ ነው። ምንም አይመስልኝም ምንም። አንቺ ሌላው ግን ቢናገረኝ ያናግረኝ። እሺ በቃ እሺ። አሁን ወደ ሌላ ሀሳብ ተይው። በቃ ያማል። ጥሩ ነው ያስረዳችሁ። ጥሩ ነው። አዎ ሀና በጣም ነው። ለዛ ነው ይሄ ነገር ጥሩ አይደለም፣ ለሷም ጥሩ አይደለም። ገብቶሻል? ይሄ እኮ እኔም ጋር አለ እኮ። ግን አሁን አንቺ ስታስረጅን ብዙ ነገር ተረዳን። አንዳንዴ ደግሞ እውነትም እንዳልሽው እነማን ናቸው ይሄን ያሉ ካልን እኛው ነን ጤነኛ ያሉን ነው። ገባሽ? እነማን እያነሱ እንደሆነ ስናቅ
አሁን እየተረዳንም ነው ያለነው። ግን እኔ ጂጂ አንድ ይናፈቀኝ ነገር አለ። ታስታውሻለሽ? ድሮ በዓል ሲመጣ ስፔሻሊ አሁን ገና እነ ናቲን በተለይ ልትጠሪ የምታዘጋጂው ዶሮ ወጥ የምትሰሪው ድፎ ስደፊ እያየን በፊት ጌታ እንዴት እንደናፈቀኝ ያ ዘመን። ማይሰራ አይነት የለም ክትፎ። አሁን እሱን አርገሽ ናቲዬን ጠርተሽው ሳምሪዬ ፏ አርጋት እኛ የለመድነው እንደዛ ነው። ኖ አይ ለቤቱ ድባብ ወፍሪያ ምን አባቱ አረ ኮኩትዬ የኔ ቆንጆ የኔ እናት ረሳናት። እስኪ አውርኛ ጂጂን ካገኘን አፋችን ያያመጥፋችሁ ነው። ጌታን ስራ ቦታ ስላለው ነው ጂጂ እኮ እኔ ማለት የፈለኩኝ አንድ ነገር ነው። ቅድም ወደ ስራ እየመጣሁኝ እየሰማሁሽ በጣም የማውቀው ስም በውስጥ ነው የሚጽፍልሽና ተከፍሎኝ ነው መሰርቡኝ ብለሽ ያልሽው it was like 4 or 5 years ago ነበረ ምንድነው ቫይበር ግሩፕ ብዙ ሁሉም የተለያየ ሰው ግሩፕ ውስጥ ነበርንና የሆነ ሰው ከዛ ውስጥ የኛ ሰው ስልሽ ፎርሙ ያልሆነ ግን እዛ ግሩፕ ውስጥ ነበረ። የሆነ ጊዜ ወጥተው በጣም ስናገርሽ አየውና በግሩፕ ውስጥ ስመጣ ለምንድነው ጂጂን የምትናገሪያት? ለምንድነው መስረት? ምን አርጋሽ ነው ከአንቺ ጋር ምን አገናኘው ነው ምናምን ብዬሽ ቆይ በውስጥ በኩል ነግርሻለሁ አለችኝና እና አስፈቅጃት እኮ ነው እና አስፈቅጃት እንድታወቅ ብዬ ነው አለችኝ። በቃ እንደ አይደለ ዩቲዩብ ላይ የሚሰራ እና እሱ ነገር I was like my god አልኩኝ። አውቀሻል ማለት ነው። እና ብዙዎቹ ዩቲዩብ ላይ ያሉት ልጆች ድሮ ማለት ነው እንደዚህ ወጥተው የሚሰሩ ልጆች አንድ የሆነች አሜሪካን ሀገር ጉራጌ ልጅ አለች። ጉራጌ መሰለች ይቅርታ ነው ያለች። በቃ አንቺና የኔ ማኛን ካልሰደብን መፈመስ አንችልም እና ለሌላ ነገር አይደለም ጂጂ ይኸው ከዛ በኋላ ተናግራኝ አታውቅም። ዩቲዩብም ይደላት አይደላት አላት። ብዙዎቹ እንደዛ ነው የሚወስዱ ብዙዎቹ እሱ ነገር ገርሞኝ ነውና አሁን ያልሽባቸው ነገር ላይ ኪፕ አፕ እኔ እሱ ነው የምልሽ ያለሁት። በርሳትስጪ ለመታወቅ ነው። ባለውለታዎችሽ ናቸው እየሰደቡሽ ያሉት። ለምን ባንቺ የታወቁ ባንቺ እነሱ ሲያነሱን እንስኩን ነው ተቀመጥ እነሱ ባይኖሩ ኖሮ የቆረቆንዳ ሽማግሌ እኔ ምንም ተረስተናል። አሁን አንቺ በሆነ አጋጣሚ አልፈልገውም በቃ ብለሽ እኮ ከሚዲያ ብትወጪ ደግሞ እነሱ ናቸው መተው በውስጥ በኩል ለምነው ፕሊዝ ነው የምልሽ ታውቂያለሽ። because they will not gonna have a life anyways. I love you all of you guys. ስራ ቦታ ነው ያለው ጂጂ ማይዘው እኮ ታዝናናናለችም ጂጂን እኮ ስታወራ ድክም እያልኩ የምሰማው አንዳንዴ የሆነ የምታዝናኘው የምር ከሚጠሉሽ ውስጥ ራሱ አልገባችም እንዴ ብሎ ፍለጋ እኮ እኔ የሚጠላኝ ላይ በልጅ ከልብማ አይጠሉሽም ያው ቢናደዱ ግን ብለው ያሉ ገንዘባቸው ነሽ አካውንታቸው ነሽ you are their bank account so keep it up don't worry about it enjoy አርጊ ለክሬተር ለዩቲዩበር እና ለዚህ አሁን ራሱ አልሰማሻትም ሪከርድ ላይ አንድ ማያም ትባለች በእኔ ነው ሪከርድ የጀመረችው ላስት በእኔ 500,000 ደረሱ እኮ ሪከርደሮችማ በእናንተ እኛ ራስ ብለናል እነሱ ገብተው ነገር የለም እንዴ ቶፒክ ይልም ነገር እኔ በውስጤ የሚያዝናናኝ ግን ጂጂን የሚወዳት ኳሊቲውን የጠበቀ ሰው ነው። በጣም ሳይ ልጆቿን የሚወድ እንደዛ የሚሰድባት ደግሞ የቱ ጋር እንዳለም ያው የታወቀ ያ ነገር ያስደስተኛል። በመሬትም ነው የምልሽ ጂጂዬ በመሬት አሁን እዚህም ሆነ በቃ ኤቭሪዌርም ለጂጂ ያላቸውን አመለካከት በጣም የሚያደንቁሽ ብዙ ናቸው። በጣም የሚያደንቁሽ አትሊስት ልጆች አንቺ እንደ ሻማም ቀልጠሽ ቢሆን ልጆችሽን አብረተሻል። በቃ ስፔሻሊ ደግሞ አሁን ደግሞ በቃ እኔ እንጃ እንዴት እንዳኮራሽኝ። እኔ ብርታት ሰጠሽኝ። ህይወቴ ካንቺ ጋር የሚያመሳስለው ነገር አለና ብርታት አገኘሁኝ በእውነት በቃ እንዴ ምን አባቱ ብለሽ እንትን ነው የምትይው። በጣም ብዙ ነገር አስተምረሽናል። ጭራሽ ደግሞ የሳምሪ ስትሮንግነት በቃ በሳል የሆነች ልጅ አስተዋይ የሆነች እንዴ አሁን በሷ እድሜ የለም እግዚአብሔርን በጣም ብርቱ ሴት ናት። እግዚአብሔር አምላክ ይጠብቃት። በጣም ጎበዝ ሴት ናት። አስተዋይ ናት። እናቴን ነው የምትለው። በቃ አሁን እናቴን ብላለች። እሷም እናቴን ብላ
ያ እንዴት ደስ ይላል። በእናቴ ቀልድ የለም ብላለች። ለነገሩ በፊትም በእናቴ ቀልድ የለም። ያው የያዘ ይዟት ነው እሱ ልጅነት ነው። ምንም እንትን የለውም። አሁን እናት በቃ ሰርፕራይዝ ማብዛት የሆነ ነገር ስል እሷን ሰርፕራይዝ ማድረግ የሆነ አዲስ ነገር ማሳ እሷ ለአንቺ እኮ እንደ ፊሎ ናት። እግዚአብሔርን እኛ ልጆቻችን እኮ በጣም ህፃን አድርገን ነው የምናያቸው። ሰው አልረዳ ያለው አሁን እሷ ለአንቺ ፊሎ ናት። ገባሽ? ልጄ ለኔ ሁሌም ያቺ ልጁን አማቃት ናት። ግን የሚገባችሁ እኔም ሳምሪ እግዚአብሔርን ልጅ እኮ ናት። ጂጂዬ ልጅ ናት። አታይትም እንደ ወታ መደነስ ምናምን ለሰዳቢ እንኳን መልስ አትሰጥም። አይ ትላለች። ምስኪን ናት፣ ምንም አታውቅምና በቃ ልትኮሪ የሚገባው በጣም ጨዋ ልጆች አለች ጂጂዬ። በጣም ጨዋ በልጅነት ስኬታማ የሆኑ እየሆኑም ያሉ ናቸው። የእውነት ፈራሽ ደግሞ